የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ወደ ቀጣዩ እንግዳችን እናመራለን። በኢንተርናሽናል መድረክ ሀገሯን እያስጠራች ነው። እሷም ስሟ ከፍ እያለ ነው። አዲስ ፊልም ሰርታ ታስተዋውቃለች። በቅርቡ በመላው ኢትዮጵያ ኮንሰርት ታቀርባለች። ውበትና ድምጽ ሲለካ ቬሮኒካ ወደ መድረኩ ነው። እስኪ ቸርስ እስኪ ተለጋግለን ነው የሚመስለው። ሳሚዳን ገደለን። ነጭ እኔ ነው ይላል እሱ። እስኪ ለቬሮኒካ በእናታችሁ ምድረ ጎረምሳ ይጮሃል። እንኳን ደህና መጣሽ ብሏት ቬሮኒካ። ሰላም ነው የሆነ ቬሮኒካ ባንድ ተቀባይዋን የምመስለው አይደል? ለአሁን ለኮንሰርቱ እኔ ከጀርባ ነጭ ይሄዳል አይደል? በደንብ በጣም ነው የሚወዱ። ሰላም ቢያቸው እስኪ። በጣም ዋው! በቅርቡ በትልልቅ መድረኮች ላይ ዋንጫ ሰብስበሽ መጣሽ። እንኳን ደስ አለሽ ለማለት ነው። አንድም የተገናኘ ነው። እኔ ብቻ ሳልሆን እንኳን ደስ አለሽ እያሉሽ ነው ቬሮኒካ። ስቱዲዮ ግን በጣም ነው የሚያምረው። የመጀመሪያ ቀን አዎ፣ አንቺ እኮ በጣም አሁን ሌጎስና አቡጃው ነው አንቺ ነገር። ኢንተርናሽናል ነው ጨዋታው ልጄ። የኛ ሀገር ውስጡን ማን ነው? ቬሮኒካ በጣም በሚገርም ሁኔታ እንግዲህ እኔ እንዴት እንደማቀርበው አላውቅም። አፍሪማ ላይ የውስጠኛው አፍሪማ ላይ ተሸልማለች። ይሄ እኔ እኮ ቆይ ልደርድረውና ከዛ በኋላ ተሸፍኘ ይሄም የሷ ነው። ሩዋንዳ ቤስት ስታር ግሎባል አርቲስት ኦፍ ዘ ይር 2025-26 ትልቅ ማድረግ ነው። እንደውም ባለፈው የአፍሪካውያን የሸላሚ ድርጅቶች እንዲህ እየጠሩ የሸለሙኝ የኢትዮጵያ የሽልማት ተቋማት ግን ሸልመውኛ ያቁም የሚል አይነት ወቀሳ የሚመስል ነገር ተናግረሽ ነበርና ያ ስሜትሽ የመነጨው ከምንድን ነው ቬሮኒካ? ይሄ ሁሉ አዋርድ እንግዲህ በጣም በአጭር ጊዜ ውስጥ ነው እግዚአብሔር ነው የሰጠኝ። እኔ ከማንም በልጫ አይደለም አቁ በጣም ብዙ የሚበልጡኝ አሉ በዚህ ሙያ ላይ ያሉ፣ በድምጽም በተለያዩ በውበትም በብዙ ግን እግዚአብሔር ነው ይሄንን ሁሉ ሽልማት በዚች አጭር ወራቶች ውስጥ እንዳሸንፍ ያደረገኝ እና ሰው ምንድነው በጣም ትልቅ ኢንተርናሽናል የሆነ ለጊዜው መናገር አልፈልግም። እነሱ ኮንታክት አደረጉኝ ማለት ነው which is በጣም ትልቅ ነገር ነው። ኢትዮጵያ ተሳትፋበት የማታውቀው ማለት ነው። ሶ በጣም ነው ያለቀስኩት። ወይኔ እግዚአብሔር ሆይ እንደዚህ አይነት እድል አለ ምናምን ብዬ ከዛ ይሄ ባክ ኤንድ ፎርዝ በጣም ነው የምናወራው፣ በጣም ነው የምንነጋገረው። እንደዚህ አምጫ ይሉኛል አቀብላቸዋለሁ፣ ዶክመንት ይሉኛል አቀብላቸዋለሁ ምናምንና የመጨረሻው የነበረው ኦልሞስት 6 ወር 7 ወር ወስዷል። የመጨረሻው የነበረው እዛ ውስጥ እኔ እንድካተት የተሸለምሽውን አዋርድ ስጭን ነበር። ምንም አይነት አዋርድ የለኝም እና አልጌ እንደዚህ ለሰይክ አልጌ እንደዚህ ነው አልጋው እሺ እንደዚህ ነው መኝታ ቤቴ ማለት ነው። ፊት ለፊት መድኃኒዓለም አለና አልጋሽ እንዲተኝተሽ የምታየው የመድኃኒዓለምን ስዕል ነው። እሺ ስዕል አድኖና እንደዚህ ቴክስቱን ሳየው እንዲቀና ብዬ መድኃኒዓለምን ያየሁትና አዋርድ አትሰጠኝም ተብሎ አይጸለይም ቅንጦት ግን ዝም ብዬ አይቼው አለቀስኩ።
እንዲያርግልኝም አታርግልኝም አላልኩት። በጣም ነው የተሰማኝና ምለ የሚገባኝ ሴት ሆኜ አይደለም ወይም በቃ መሸለም ፈልጋለሁ ተሸልሙኝም እያልኩ አይደለም። ግን በዚህ 5 ዓመት ውስጥ ያመጣሁት ለውጥ አለ። እኔም አልነገረው ሁላችሁ የምታዩት እንዴት አንድ ተቋም እንዴት አይሸልምም? የዛኔ ነው በቃ አዋርድ በማጣቴ ምክንያት ይሄን የመሰለ እድል ልጣ ብዬ በጣም አዘንኩኝ። እድሉንም አጣሁት። ያን የመሰለ እድል አጣሁትና ያንን እንዳለቀስኩኝ 1 ሳምንት 2 ሳምንት አልሞላውም። አፍሪማ በጣም እንወዳቸው የምናከብራቸውን የኢትዮጵያ አርቲስቶች ለቀቀ። እኔን አልለቀቀኝም ነበር። እሺ ከዛ እያቸው እስቲ አፍሪማ ቼክ አድርጊ ሲሉኝ አፍሪማን ቼክ አረብ እየሰማችኝ ነው። እና አፍሪማ ቼክ ሳደርግ የኔ ስም የለም። በጣም የምንወዳቸው አርቲስቶች ናቸው። እነሱን እንኳን ደስ አላችሁ ማለት ባለብኝ መልኩ አልኩኝ። ስቲል ደግሞ እኔ እንዴ ለምንድን ነው ምናምን አልኩኝ በልቤ። ከዛ ምን ሆነ እህቴ ደወለችልኝና ዛሀበሻ ለቁሻልና አለሽ እያለ ነው ዛሀበሻ አለችኝ። ገብቼ ሳየው ለቆታል። እሱን ራሱ እያየሁ አላመንኩም። ማለት ይሄማ ውሸት ነው ምናምን ነገር ብዬ ፋይናሊ ግን እነሱ ጋር ገብቼ ኮንታክት ሳረጋቸው እንኳን ደስ አለሽ ምናምን አሉኝ። ከዛ በኋላ እንግዲህ እንደምታየው ነው ተንበሸበሽን እና መድኃኒዓለም ሳልነግረው ያየኝ ልቤን ያዳመጠ አምላክ ለዚህ ሁሉ አጨኝ እና እኔ ተገብቶኝ ወይም ከኔ የማይበልጥ ኖሮ ሳይሆን እግዚአብሔር ነው የሾመኝና የኔ አይደለም ይሄ ሁሉ እግዚአብሔር። ክብር ለመድኃኒዓለም እያለች ነው። እኔ ግን አሁን ዋናው ጥያቄ ምን መሰለሽ፣ $55,000 ካሸነፍኩ ብለሻል። ለሌላም ደግሞ ኢንተርናሽናል ፕሮግራም ታጭተሻል። $55,000 ካሸነፍኩ ግማሹን ለቤተ ክርስቲያን ግማሹን ለሰይፉ ሰጣለሁ ያልሽው ለምንድን ነው? ምን አነሳሳሽ እንዲህ አይነት ጥሩ ነገር ለማሰብ? ግማሹ አይበዛብኝ? $55,000 ነው ሽልማቱ። አው በካታጎሪ ካሸነፍክ 5,000 ጠቅላላ ቮት ካሸነፍክ 55,000 እና ማሸነፍ የመሰለኝ እንበለዋለን። አየሽ ግን ተበያለሽ እኮ አላለም። እንበለዋለን። ያው ማሸነፍ የመሰለኝና እንደው ድንገት ብዬ የጠረጠርኩበት ምክንያት የአፍሪማ አዋርድ ላይ ቮት ሲደረግ ከሁሉም ነው የምልህ ላይክ እነ ታይላ እነ ሁሉም ባሉበት ውስጥ ከፍተኛ የነበረው እይታም የኔ ነበረ። ምናልባት ከሆነ ነውና ደግሞ ኢትዮጵያውያን በጣም ነው የምንተባበረው አይደል? ይሄን ሁሉ ሳሸነፍ ከጀርባ አለ እኮ ኦፍ ኮርስ። ስለዚህ ካሸነፍኩኝ ግማሹን 27,500 ነው አይደል የሚመጣው? ትናንትና አባዝቻለሁ፣ አካፍያለሁ። ተካፍሏል። ለቤተ ክርስቲያን ሰጣለሁ፣ ቃሌ ነው። ለቤተ ክርስቲያን እንደውም እንደዚህ ብለሻል። አንድን ነገር ስንመኘው ቆይተን ጸልየንበት እጃችን በተደጋጋሚ ሲገባ ደግሞ ኧረ በዛ እንላለን፣ እናቀለዋለን። which is wrong። ሰው ስለሆንን ነው ባህሪያችን። አዋርድ ሽልማት በሽልማት ሆንኩ ብዬ ሳልጨርስ አሁን ደግሞ ሌላ ትልቅ አዋርድ ላይ ታጨው። ከሁሉም ከበለጠ $50,000 ሽልማት አለው። የታጨውበት ዘርፍ ደግሞ ቤስት ፊሜል አርቲስት 2026 ሲሆን ሙሉ መረጃውን በቪዲዮ አሳውቃለሁ አልሽ። አሁን ቪዲዮ ነው ብለን እናስብ። 25,000 እኛ እንበላዋለን። ቬሮኒካ ለበርካታ ጊዜያት ክለብ ትሰሪ ነበር እና እኔ ካገባው በኋላ ክለብ ስለማልሄድ ቪዲዮ ሲፖስቱ ነበረ። የኔ ኮንሰርት ፌስቡክ ላይ ነበረ። ስጠፊ ጊዜ እኔ ብቻ ሳልሆን ብዙ አድናቂዎች የጠፋሽባቸው ይመስለኛል። ክለብ የማትሰሪው እስከ መቼ ነው? ክለብ ከዚህ በኋላም ሰራ አይመስለኝም። በቃ አዎ፣ ከዶላሩ በኋላ አይደለም ድሮ ነው ያልኩት። ቆይቻለሁ። ተንበርክኬ ያለቀስኩበት ነው። ለምን ሴት ስትሆን ፈተናው ብዙ ነው። ማታ መስራት
ብሯ እየጣመችኝ ማለት ነው። ብሩን ተቀብዬ ይዤ እያየሁት አለቅሳለሁ። ብሯም ደስ ትላለች። ፈተናው ደግሞ ከብሩ በላይ ነው። የምር በጣም ነው የሚከብደው፣ በጣም ነው የሚከብደው። ግን ከእግዚአብሔር ጋር አለፍኩት። እንግዲህ ነገ ምን እንደሚፈጠር በህይወታችን አናቅም። ከዚህ በኋላ አልሰራም ብዬ ነው ማስበው። እንግዲህ ልሰራም እችላለሁ አይታወቅም። አሁን ዛሬ ላይ ባለሽ አቋም ያለ መስራት ነው። ከባድ ነው ለሴትነት በጣም ምናልባት አሁን ያወጅሽው ነገር ስለሌለ ይሆን? አሁን ባለትዳሮች ወይም ደግሞ የገሌ ሚስት የሚባሉ ላይ እንዲህ አይነት ነገር ይፈጠራል ብዬ አላስብም። በጣም ታምሪያለሽ፣ ድምፅሽ አሪፍ ነው፣ ትወናሽ በቃ አሁን ራሱ ለምሳሌ ዛሬ ቬሮኒካ አለች ሲባል ብዙ ጎረምሳኔ መጣች እና ይሄ ነገር ይመስለኛል። እና ቁርጡ ግን የታወቀ ቀን ክለብ ብትሰሪ ችግር ሊኖር ይችላል ወይ? የገሌ መባሉ አለመባሉ ያመጣው ነገር አይመስልሽ? እንግዲህ አላቅም ምንድን ነው አላቅም። እሱ ተጽዕኖ ይኖር አይኖር አላቅም። እንደው የተጽዕኖ ነገር ስናነሳ በተለይ ቅድም ሲል ነበር ቬሮኒካ ሲባል ሶሻል ሚዲያ ላይ ስምሽ በጣም አለ። አሁን ከሳምንት አጀንዳዎች አይጠፉ። ለምሳሌ ባሳለፍነው ሳምንት የሆነ ጉዳይ አይቼ ነበረ። በሪያና ጉዳይ ይላል። በሪያና ጉዳይ ለተጨነቃችሁ በውስጥ ለጻፋችሁልኝ ሁሉ ከልብ አመሰግናለሁ። እሷ ደህና ነች አትጨነቁ ብለሻል? አዎ ብያለሁ። የተጨነቁ ናቸው የኔ ሰዎች ናቸው ስወዳችሁ። ይሄንን ይለቀኩት ማለት ነው። ይኸውልህ ልክ ሪሃና እንደዚህ ሆነች ሲባል ያልጻፈልኝ ሰው የለም በውስጥ። ደህና ነሽ ወይ አንቺ? ተረፍሽ ወይ አንቺ? ተጨነቅን። እግዚአብሔር ሙድ እያዙብኝ እኮ ነው። እና ቬሮኒካ ካልነገረችን አናምንም። በየቪዲዮ ሜንሽን እደረጋለሁ። ስለዚህ እስቲ ምናልባት ከኔ ብዬ አደረስኳቸው። ስለዚህ አሁን ደህና ናት የሪሃና በአፍሪካ ቃል አቀባይ ሆነሻል። በእናታች ለሪሪ ከሰው ጋር ግን ተግባብተሻል አለ። ሰውም ደስ የሚለው ጨዋታ ነው። በነገራችን ላይ ሰሞኑን ሳይ ነበረ። ከዛ በኋላ ደህና መሆኗን ከባሏ ጋር ወክ እያደረገች ፎቶ ሲወጣ የፈረንጆቹ ዜና ላይ ሁሉ ሳይቀር ይሄን ነገር ለቬሮኒካ ነው። ይሄን ነገር በተወጣ ቁጥር ቬሮኒካ ሰምታለች ይላል ሰው። ሁሉም ነው የሚለው። ዛሬ ኒውዮርክ ላይ ታይታ ነበረ ከባሏ ጋር። ደህና ነች እንዳታስብ። በላች ግን ቁርስ ምሳ በላች። እሱን ለአንተ ፕሮግራም ስዘጋጅ ቼክ አላልኩም። የሪያና ነገር ግን ምልሽ በዚህ ደረጃ የሚወዳት ሰው ያላት። እኔ ሪያና እዚህ የመጣች ጊዜ ማስታወቂያ ሰርቻለሁ። በአካልም አግኝቻት። ታደለክ። አዎ በአካልም አግኝቻታለሁ። በነገራችን ላይ እሷን ስለጨበጥኩኝ አንዴ ግን እኛ እንድንቀልድ ፍቀዱልን። እግዚአብሔርን እንደፈለግን እንድንሆን ፍቀዱልን። ሰው ካልጎዳን፣ መጥፎ ነገር ካላወራን ምን ችግር አለ? አሁን ሪሃና ደህና ነች ብል ምን ችግር አለ? ችግር አለ? አሁን ሪሃናን በጣም የምትወጃትና የምትከታያት ከሆነ የፍቅር ህይወቷ በጣም ነው የሚመስጠኝ። በጣም እንግዲህ ያን ያህል በጣም ገናና ስም ያለው አይደለም ባለቤቷ። ከዛ በፊት እርግጥ ከክሪስ ብራውን ጋር ችግር ነበረ። አሁን ግን ተረጋግታ ትዳር መስርታ የሶስት ልጆች በላይ ይህንንስ ነገር ኮፒ የማድረግ ፍላጎት አለ ወይ? ይገርምሃል፣ እንደ ክሪስ ብራውን አይነት ኤክስ ነበረኝ ማለት የሚማታ ምናምን አይደለም። በስማ ኖ በቃ ብቻ ወረ በስማ እና ያ ኤክስ የክሪስ ብራውን አይነት ነሰቲ ቅርጽ አይ ምልህ በቃ ነበረኝ። አሁን ደግሞ እንደሱ አይነት ባለሞ እግዚአብሔር ከሱ ይበለጣም ይሰጠኛል አይደል? ስለዚህ ህይወትሽም ከሪሃና ጋር እየተመሳሰለ እየሄደ ነው ማለት ነው። አልሄደም። አሁን ስለጠየቅኝ ካንተ ጋር ልመሳሰል ብዬ
እችላለሁ በሚል መሪ ቃል የአደይና ዛሃራ የቁጠባ ሂሳቦችን በመክፈት ከ500 ብር ጀምሮ ስትቆጥቢ የተለያዩ የባንካችን የዲጂታል አማራጮችን በመጠቀም ግብይት ስትፈጽሚ የ25 BYD ሲገል መኪና ሽልማት እጩ የሚያደርጉሽ የዕጣ ቁጥሮች ይደርሱሻል። በግንባታ ፍጥነቱ የሚታወቀው ዴማሆፕ ሪል ስቴት ከራማዳ ሆቴል ጀርባ ቅንጡ የመኖሪያ ቤቶችን በያዘው አዲሱ ሳይታችን ሽያጭ ጀምረናል። በ15% ቅድመ ክፍያ ብቻ አቅርበንሎታል። አደይ አበባ ስቴዲየም አቅራቢያ የሚገኘው ሳይታችን ጥቂት የንግድ ሱቆች ብቻ ቀርተውታል። 90% በገነባ ነው ቦሌ መድኃኔዓለም ሳይታችን ደግሞ ውስን የንግድ ሱቆች ከነካርታቸው ተዘጋጅተው እርሶን ይጠብቃሉ። ቦሌ ዳውንታውን አጠገብ ከባለ 1 መኝታ ጀምሮና የንግድ ሱቆችን ከ20% ቅድመ ክፍያ ጋር እነሆ ብለናል። ቦሌ አትላስ እንዲሁም በሾላ በሚገኘው ሳይታችን ቃላችንን ጠብቀን ልናስረክቦ ሽር ጉዱ ተጧጥፏል። እትሰማ አሁን ክፍለ ሀገር ኢትዮጵያ ውስጥ የተለያዩ ቦታዎች ላይ የሙዚቃ ኮንሰርት ልታቀርቢ ነው? አዎ ኤፕሪል ውስጥ ሚያዝያ ውስጥ ከፋሲካ በኋላ ቀኑን እንደዚህ ማለት አልችልም። ኮንሰርት ይኖረኛል። ቦታዎቹም አሉ። አዲስ አበባ፣ ጎንደር፣ ባህር ዳር፣ አሶሳ፣ ሚዛን ተፈሪ፣ አርባ ምንጭ፣ አዋሳ፣ የት አለ ቢሾፍቱ እያሉሽ ነው? አዎ እነሱም ይጨምራሉ በቅርቡ። እዛ ሀገር ያሉ ፕሮሞተሮችን እያወራን ነው። ግን ከአዲስ አበባ እንጀምራለን። ከሚያዝያ ጀምሮ አዲስ አበባ ላይ ኮንሰርት ይኖረኛል። ሙሉ ኢትዮጵያን ደግሞ ዞራለሁ። ቆየው 2 ዓመት ከምናምን ሆነኝ እና በጣም ናፍቆኛል ላይቭ መስራት። በጣም ከህዝብ ጋር መገናኘት በጣም ነው ናፈቀኝ። የምር እስከዛሬ ቁጥብ ያልኩት ዳና የሚከፍልም አጥቻ አይደል። በጣም ብዙ ኮንሰርቶች ምናልባት ከ10 ምናምን የሚበልጡ ኮንሰርቶች አውርተውኛል እንድንሰራ። ስፔሻሊ በጣም ትልልቅ የምትላቸው ፕሮሞተሮችም አውርተውኛ ቃሉ። ግን እኔ የምፈልገውን አይነት ስታንዳርድ አለ። ላይክ እንደ ቱር ነው መስራት የምፈልገው። አሁን ተገኝቷል። አሁን በደንብ ተገኝቷል። ከአዲስ አበባ ይጀምራል። ለሚስጥር ልንገራችሁ፣ ተስፉ የሚያዘጋጀው በቅርብ ቀን አርሰናል ዋንጫ የመብላቱ ነገር እየተሳካ አይደለ? በአዲስ አበባ ስቴዲየም 30,000 ሰው ድብልቅልቅ የሚልበት ልዩ የሙዚቃ ኮንሰርት ለአርሰናል ደጋፊዎች እያዘጋጀ ነው። አንተ የአርሰናል ደጋፊ ነህ? አዎ። አንቺ የማን ነሽ? እኔ ምንም አላውቅም። አርሰናል ነሻ? ማርያምን ስለባስ ምንም አላውቅም። ማወቅ አለብሽ እኮ ሪሃና እኮ የአርሰናል ነሽ። ይሄን ሁሉ ታውቂያለሽ? ሪሃና የሆነችን ነው የምትሆነው። ኧረ ሴፍሽ አይደለም። በማርያም ግን ከአርሰናል ላይ ከማንቸስተር እንደው ሰዎች ሲጨቃጨቁ ምናምን ሲያወሩ የትኛው ደስ ይልሻል? ላፍ ያበሻ ቃል የሆነው የትኛው? ብዙ አርቲስቶች የአርሰናል ናቸው አርቲስቶች። አንቺም ደግሞ አርቲስት ነሽ። እኔ ማለት ነው አዲስ ገቢ አርሰናል ኮንሰርት ውስጥ ከተናታል። ምን ይመጣል? እኔ ማንም ደጋፊ አይደለሁም። አይ ይቅርብኝ። አይደል? ኳስ ይቅርብኝ። አንተ ስትጫወት ያንተ ደጋፊ አይቻለሁ የሆነ ጊዜ ስትጫወት። እኔ ደግሞ የሚጫወተው ብዙ ጊዜ አርሰናል ማሊያ አድርጌ ነው። በጣም እዛው መሀል ላይ እንደቆምሽ ብትቀጥይ ይሻላል። በቅርቡ አንድ ፊልም ሰርተሽ አጠናቀቅሽ? አዎ። ይሄ ሁለተኛ ፊልምሽ ነው? ይሄ ሁለተኛ ፊልም ነው። ከአሁን በፊት ከማንዴላ ጋር እስኪ ቬሮኒካ በመሪ ተዋናይነት የተሳተፈችበት አዲስ ፊልም በቅርብ ቀን ወደ ኢትዮጵያ ሲኒማ ይመለሳል። የተወሰነውን ክፍል አይተን እንመለስ። ቆይ ማን ነኝ? ማያስ ማያ ከጎናችን ናት እንጂ ከኛ ጋር አይደለችም። ማነው ይሄ? ፍቅረኛዋ? አላውቀውም። ማያ የት ነሽ? ማያ ከገጸ ባህሪ ውጭና ወደ ማያነትሽ ተመለሽ። አይ ከመንከራተት አረፉ አይኖች። እሷ እኮ ብዙም ሰው አታውቅም። ይሄ እናታችን ፎቶ ነው። ሁሉም ይመጣሉ፣ ይጫወታሉ። ከዛ ጮክ ብለው ስለሚያወሩ ምን አልክ ትለኛለህ? ልቀቀኝ! አይሰማም። ወጡት ነገር ውስጥ እየገባችሁ እያንዳንዱን ሰው ስታየው መንፈሳዊ ሰው ነው የሚመስለው። ስራው ግን መንፈስ እንዳለበት ነው። እመኑኝ፣ ሁለታችሁንም እገላችኋለሁ። ለምንድነው እንደታመመች ማትነግሯት? እኔ አልታመምኩም። ይሄ ህመም አይደለም። ምን? የት ሆስፒታል?
ምን ተፈጥሮ ነው? ሆስፒታሉን አጣርታ ኩንጉፉ ነው ፊቱ ለሚጫው የት ነው ይዛችሁኝ የመጣችሁት? ጨምራለች አይደለ? እንዴት ነው ትወና? ትወና ደስ ይላል፣ ይፈትናል። ከዚህ በፊት እንደነገርኩ ግን አንድ ቦታ ላይ ቁጭ ማለት አልወድም። የተሻሉ ነገሮች መስራት፣ ተሽሎ መገኘት፣ ከባለፈው ቬሮኒካ ከፍ ብሎ መታየት። በትወናም ባለፈው ከሰራሁት በጣም በብዙ ተሽዬ የመጣሁት ብዬ አስባለሁ። ህዝቡ ይፈርዳል። በጣም ቆንጆ ፊልም ነው። ለዛ ነው እንደዛ። ምናልባት አንዳንዶች አሁን የሆነ ጭቅጭቅ ስላየው ነው ከፊልሙ ጋር በተገናኘ አንዳንዶች ፎቶዎችን አውጥተው አይ ፊልም ነው እንጂ የፍቅር ሲን ነው እንጂ የምር አይደለም ይላሉ። አንዳንዶች ደግሞ ኧረ ቬሮኒካና ሙሉ ዓለም የሚሉም ደግሞ ወገኖች አሉ። ትክክለኛው ምላሽ ምንድን ነው ቬሮኒካ? እንዴት መመለስ እንዳለብኝ አላውቅም፣ ግን በተዘዋዋሪ እንዳልመልስብህ መናገር የምፈልገው ልናገር። ከዚህ በፊት እኔ በጣም በእምነቴ ሴንሲቲቭ ነኝ፣ በሃይማኖቴ በኦርቶዶክስ ማለት ነው። እግዚአብሔር ሲፈቅድ ደግሞ ይሄን ሙያ እግዚአብሔር እንደሚያስተወኝ አውቃለሁ። ንቄው አይደለም፣ በጣም የማከብረው ሙያ ነው። ቤተሰቤን የማስተዳድርበት፣ አሁን ደግሞ ከቤተሰብ አልፌ ሌሎችም ሰዎች የማስተዳድርበት ሙያዬ ነው። በጣም ነው የማከብረው። እግዚአብሔር ፈቅዶ ደግሞ ብሎ ከዚህ ሙያ ወጥቼ ደግሞ የእሱ አገልጋይ መሆን ምኞቴ ነው። ይህን ያክል በእግዚአብሔር የምተማመን ሴት ነኝ። እንደውም ብዙ ሰዎች መንገድ ላይ ሲያዩኝ በጣም እንደውም ምናልባት አንተ ታውቃቸዋለህ ጓደኞችም ናቸውና ደውለው ይቆጡኛል። ለምንድን ብቻሽን የምትሄጂው አይሻለሁ እኮ ምናምን ይሉኛልና እንዴት ቢያንስ የሆነ ወይ ማናጀር ወይ የሆነ ነገር ከኋላሽ አጀብ ብለሽ ሂጂ የሚፈጠረው አይታወቅም ምናምን ይሉኛልና እኔ መድኃኒዓለም ይዤ ነው የምዞረው። ይሄንን የምልህ ለሚዲያ ወይም እናንተ ምን አይነት ሴት ነች እንድትሉኝ አይደለም። ሀቁን እግዚአብሔር ነው የሚያውቀው። ኤቭሪ ታይም በመድኃኒዓለም እገዛ ነው ያለሁት። በሱ ተከብቤ ነው የምኖረው። እሱ ነው ደጋፊ። ማንም አይነካኝም፣ ምንም አልሆንም። በጣም ጠንካራ ሴትም ቢሆንኩት እሱን ተደግፌ ነው። ማንም አያነቃንቀኝም። ግን በሱ ድረስ ተመቶብኝ ያውቃል። ማለት ሃይማኖቷን እንደዚህ አይደለችም፣ 666 ነች። የምር ነው የምነግራችሁ፣ በጣም ያማል። አሁን ኖርማል ሊመስል ይችላልና አንዳንድ ሰዎች በቃ ወሬ እኮ ነው አቃርገሽ ተይው ምናምን ይላሉ። ግን እንዴት ነው በአባት ሰው ሲመጣ በሚሰማ ስሜት የለም። እና አንዴ እንደውም በጣም አልቅሻለሁ በር ዘግቼና እኔ እንዳታስለቅሱኝ፣ እኔ ማልቀስ አልፈልግም። ዛሬ አታለቅሽ? በሞት በስማም አታለቅስም? እንዳታለቅሽ አሉ። እግዚአብሔር ማለት ታውቀኛለህ እኮ እኔ አንተን ነው የማገለግለው ማለት የምወደው ምጸልየው ለአንተ ነው፣ የምንበረከከው አንተ ነው። ከአንተ ውጭ ሌላ አምላክ አላውቅም። አይ ነው ብዙ ስህተቶች ይኖሩብኛል፣ ብዙ መገኘት የሌለብኝ ስፍራ ልገኝ እችላለሁ። ግን እንዴት ይህን ሰው ይዝም ትለዋለህ እያወክ ብዬ ያለቀስኩበትም ሰው ነው ይሄ ልጅ። ምናልባት ፊቱ ስለማይታይ አናቅም እንጂ በውስጡ ብዙ የኔ ለቅሶ ብዙ ነገር እንደደረሰበት እርግጠኛ ነኝ። በደንብ ስለጸለይኩበት ማለት ነው። አሁን ደግሞ በተደጋጋሚ ሌሎች ወሬዎች፣ አዳዲስ ወሬዎች ቬሮኒካ እኮ እንዲያረገች፣ ቬሮኒካ እኮ እንዲያረገች በጣም እንዳላ አራዝም ያለው ግን አንዴ ተረዱኝ እሺ፣ እንረዳት እሺ። መቀሌ ዩኒቨርሲቲ ስልክ በመከራ አገኘው፣ ሁለተኛ ዓመት እያለሁ ማለት ነው። እና እቺ ጠቅጠቋ ነበረችኝ እና ሳምሰንግ ተገዛልኝ። በተአምራቱ በመድኃኒዓለም ተአምራት አገኘው ስልክና ያቺን ስልክ ገና በተገዛሽ በሁለት ቀኗ መቀሌ ዩኒቨርሲቲ ሁለተኛ ዓመት ተኝቼ ዶርም ላይ በመስኮት በኩል ሌባ ገባና ሰብሮ መቶን ስልካችንን የጓደኛዬን ላፕቶፕ ይዞ ወጣ።
ይሄን ሲያደርግ ጓደኛዬ ስታክ አድርጋለች፣ እንደዚህ እጇ እየተንቀጠቀጠ ነው። እኔ ግን ወረድኩኝ፣ አሯሯጥኩት፣ በዛ ዞሬ ምናምን እስከ መጨረሻው ድረስ ጫካ በማይገባበት በኩል ሁላ ገብቻለሁ። እሺ። ከዛ የአካል ጉዳተኞች የሚማሩበት እዛ ውስጥ ሁላ ገባሁ። እሺ። ከዛ ኤኒዌይስ አመለጠኝ። ከዛ ወደ ክስ ተመሰረተ መቀሌ ዩኒቨርሲቲ። በዚህ አጋጣሚ በጣም ጥሩ ሚሞሪ አለኝ። በጣም በቃ መቼም የማልመልሰው ጥሩ ጊዜ ሳልፈሽ በጣም እና በቃ ወዲያው የምንፈልግበት ሩም ተደረገልን፣ ጥበቃ ተደረገልን፣ ህግ ተከሰሰ፣ ሰውየው ተገኘ። ፋይናሊ ሰውየው ተገኘ። ከዚህ በፊትም እንደዚህ የሰረቀ ሰው ነው እና ያ ሰውዬ ሲገኝ ክስ ላይ ነው ነገሩ። እንትን እያለ ሲመጣ ልጅና እና ሚስቱና ልጆቹ መጡ እና እያለቀሱ ምን በለው በዚህ ነው ብለው እኔም ላይ ጓደኞቼም ላይ ሲለምኑ አሳዘኑና ተው ነው ክሱን ማለት ነው። እና ብዙ ጊዜ እኔ ልቤ እንዲህ ነኝ ለማለት አይደለም፣ ይኸው እመቤቴ ትመስክርብኝ፣ በጣም ልቤ እንትን ነው፣ ስስ ነው በጣም እና አልፋለሁ። እየጎዳኝ ሰው እኔ አላለቅስም። አይዞ ሰው እየጎዳኝ እያየው አልፋለሁ። እና እኔ እኮ በተቃራኒው ማድረግ የምችለው ነገር ነው። ክፋትና ምቀኝነት በጣም ሲምፕል ነው፣ ተራ ነገር ነው። ግን በቃ እኔ እግዚአብሔርን ፈሪ ነኝ፣ ልቤም አለ ምናምን አልፌዋለሁ። ዲስ ማች እንዲህ ማልፋቸው ነገሮች እየጎዱኝ መጡ በጣም እና ይሄኛው ላይ ምናልባት ለኔም ብቻ ሳይሆኑ አርቲስቶች በሌላም ዘርፍ ያሉ ዝና ውስጥ ያሉ ስማቸው ያለ አግባብ የሚጠፋ ያለ አግባብ ስማቸው የሚነሳ ባሏሉበት የሚያሱሉ ሰዎች እኔ ትልቅ ትምህርት ማስቀመጥ ፈልጋለሁና ኦሬዲ ክስ መስርቻለሁ። ጉዳዩ ህግ ይዞታል። በጭራሽ አሁን ከኮንሰርቲም ከምንም በላይ የሚበልጥብኝ ይሄ ጉዳይ ነው። ህግ ደግሞ መከበር አለበት። ከህግ ሁላችንም ከህግ በታች ነን። እኔ እንዲህ ነው አልልህም። ቃል የምገባላችሁ ግን እውነታውን ይዤ ከፍርዱ ጋር እዚህ ወንበር ላይ እንደምናገር ቃል ገባላችኋለሁ። ስለዚህ ይሄ ለብዙ ሰዎች መልስ፣ ለብዙ ሰዎች ትምህርት ስለሚሆን ህግ የያዘው ጉዳይ ነው። እንዲህ ብዬ መናገር አልፈልግም፣ ግን ቃል እገባላችኋለሁ። ውጤቱን ይዤ እዚህ እመጣለሁ። የብዙዎች ጥያቄ ስለነበረ ነው። ምክንያቱም አዲሱ ሲኒማ ላይ አብራችሁ ሰርታችኋል። ጎን ለጎን ደግሞ የሆኑ ሰዎች ደግሞ በዚህኛው መንገድ እንዲታወቅ ጉዳይ ይፈልጋሉና አሁን እንደነገርሽኝ ከሆነ በጉዳዩ ላይ በቃ ጠለቅ ያለ አስተያየትና ምላሽ መስጠት የምፈልገው ከፍርድ በኋላ ነው አይነት ነው ምላሽ። ምክንያቱም ይሄን ነገር ወጥተው ፊታቸውን ሸፍነው ወይም ሌሎች ሰዎች ቀላል ነው፣ ግልጽ አድርጌ የምነግራችሁ እውቅና ፍለጋ ነው፣ መታወቅ ፍለጋ ነው። እኔ ደግሞ ለነሱ እውቅናቸውን ፌመስ እንዲሆኑ እድል መስጠት አልፈለኩም እንጂ የዛን ዕለት ይሄ ተወራለት በጣም የሚሰቀጥጡ ማስረጃዎች እጄ ላይ አሉ። በጣም ነው የምነግርህ እና እነሱን አውጥቼ እነሱንም መና ማስቀረት እችላለሁ። ግን ለምን በዛ ልክ እኔ ስወርዳለሁ? ህግ አለ፣ ሀገሪቱ በህግ ነው የምትተዳደረው። ስለዚህ ወደ ህግ ቀጥታ ነው ስሜ ያላግባብ ጠፍቷል፣ ያላግባብ ጠፍቷል። ስለዚህ ይሄ ደግሞ ልክ አይደለም። ለሌሎችም ትምህርት እንዲሆን ስለምፈልግ ይሄን ጉዳይ በዚህ ሰዓት ከሁሉም ነገር ቅድሚያ የምሰጠው ይሄ ነው። አብረን የምናየው ነው። ያው እንግዲህ ጎን ለጎን ሲኒማው አለ። ሲኒማው ማያዬ እንግዲህ ኮሜዲያን ደረጀ ሁሉ ሳይቀር የተሳተፈበት ነው። ማን ነው ፕሮዲውስ ያደረገው? ጆ ይባላል። ቲክቶከር ነው። ጆጆን ታውቁታላችሁ? ቲክቶከሩ በጣም ጎበዝ ልጅ ነው። ብዙ ጓደኞቹ መኪና ሲገዙ ሰርተው ማለት ነው ለፍተው መኪና ምናምን ሲገዙ፣ እሱ ግን ህልሜ ይሄ ነው ይሄ ፊልም ነው ብሎ ያለውን በሙሉ በጣም ኦልሞስት ከ4-5 ሚሊዮን ብር በላይ አውጥቷል። ኢቭን ለኔም የተከፈለው ቀላል እና ያለውን ነገር አውጥቶ በሙሉ የሰራበት ፊልም ነው። ፊልሙ ደግሞ በጣም የሚገርም ስለሆነ ልቡም ጥሩ ነው። እግዚአብሔር ያሳካለታል። ደረጀ ኃይሌ እነ ዘላለም ይታገሱ እነ ሙሉዓለም ጌታቸው እነ ዳኒ አፍሪካ እኔን ጨምሮ ሌሎች በጣም ትልልቅ የምንወዳቸው አርቲስቶች ያሉበት በጣም በቃ ይሄ የመድኃኔዓለም ክሩ ነን ማለት ይችላል። ሁላችንም 27 ተወዳጆች ነን። በቃ ራሱ ፊልሙ የሚወጣው በ27 ነው ባይዘው ማለት ነው። ምንድነው ለምሳሌ ይሄ አሁን
አምስተኛ ቃለ መጠየቋ ነውና ሁልጊዜ ቦታ ይቀያየራል ቀለበቱ። አራተኛው አምስተኛ ከዛም በላይ ይሆናል። ሰይፉ ሁሌ እኮ ነው የምመጣው። እሱማ ግን ሁሌ ትመጫለሽ። የቀለበቱ ነገር ሁልጊዜ ይገርመኛል። የዛሬው ኢንተርቪው ለየት የሚያደርገው በ3 ቀለበት 1 2 3 4 ምንድን ነው? ጊፍት ነው ወይስ? ለነገሩ ዋና ቦታ ላይ ምንም ነገር አላይም። አያለም ይሄ አዎ ይመስለኛል። እዚህ ጋር ሲሆን ዝግጁ ነኝ ነው አይደለ? ቆይ ይሄ አርጅቻለሁ። እሺ ይሄኛው ይሄ ዋ ነው። ታጭቻለሁ ዋ። እሺ ይሄ ተው። እሺ ይሄ ልጅ ነኝ ነው። እናቴ ድረስ አሁን እኮ የተነተነው ይሄን ሊተነትን ነው። አይ ምንድን ነው? ቀጥታ ጠይቀኝ። ፍቅረኛ አለሽ ወይ ነው? የለኝም። ልንገርህ ሰይፍሻዬ። ምን ነው ያና እኮ 3ኛ ልጇን እሺ 4ኛ ታረግዝ። ቆይ እስቲ ለምንድን ነው ይሄን ድምጽ ማን ያሰማው? ለምን ማን ነው? ካሜራማኑ ነው። ካሜራማኑ ነው። ካሜራማኑ? አዎ አቃሰተ። አቤት ተንገጫገጨ። በቃ አትቀረሽም። እኔ ከስንቱ ሰው ጋር ተዳርኩ። በሐሜት ብዙ አለሽ። በጣም ብዙ ሰው አይደል? በብዙ ሰይፍሻዬ አንተ ራሱ ብዙ ጊዜ አይቻለሁ። ልድረኝ ትፈልጋለህ? አሁን ለምሳሌ አንዱ ማን ነው? ሮቤል ሚደቅሳ። ቆይ ሮቤል ሚደቅሳን የምትሉ እኔ ግን ከሮቤል ሚደቅሳ ጋር ሻላይ ኮሉ እዚህ የመጣ ጊዜ እናቱ እንደው ማናት ቬሮኒካ እንደው እግዚአብሔር ባረገው እሷን ነገር ስሟ እንዴት ደስ ይላል ምናምን አሉ። እኔም ስሟ ብቻ ሳይሆን እንዴት ጥሩ ልብ አላት መሰሉ ምናምን ስል እንደው ሰይፉ ፈጠናሽ የልጄ ልጅ ማየት እፈልጋለሁ ምናምን አሉ። ከሮቤል ጋር ከዛ አልበም በኋላ ትደዋወላላችሁ? ሻላይ ኮሉ ለሊት ሻላይ ኮሉ እኔ እኮ ከሰይፍሻ ጋር በቃ ሲሪየስ የሆነ ኢንተርቪው አልችልም። ማርያም ሁሌ እዩት እየሳኩ ነው ወይ እያለቀስ ወይ ደስ ሻላይ ኮሉ እኛ እኮ ግራ እሺ ስቴሽን ቢ ኢትዮጵያ በቆዳ ሕክምና ከ30 ዓመት በላይ ልምድ ባላቸው የኮሪያ ባለሙያዎች የተመረተ ኢትዮጵያ ውስጥ ባሉ የፊት ስፔሻሊስቶች የተመሰከረለት ስቴሽን ቢ ኢትዮጵያ 0.01 የጎንዮሽ ጉዳት የሌለው ቀን በፀሐይ ሌሊት በጨረቃ ቢቀቡት ፊትን ለረጅም ሰዓት እርጥብ ሆኖ እንዲቆይ ከማድረግና ከመመገብ በስተቀር ሌላ የጎንዮሽ ጉዳት የሌለው። በነገራችን ላይ ፊታችንን ለረጅም ጊዜ ባረጠብነውና በጠበቅነው ቁጥር ቶሎ እንደማይረግብና እንደማያረጅ ያውቃሉ? እንግዲያውስ ስቴሽን ቢ ኢትዮጵያን በመጠቀም ቆዳውን ይመግቡ፣ ይንከባከቡ። ብቸኛ አስመጪ ቲጂ ግርማ ትሬዲንግ ኃላፊነቱ የተወሰነ የግል ኩባንያ። ማከፋፈል ለምትፈልጉ በ0998 50 65 85 ደውሉ። ስቴሽን ቢ ይለያል። ቤተሳይዳ አሜሪካን ሜዲካል ፕላዛ። በቤተሳይዳ አሜሪካን ሜዲካል ፕላዛ ለእርሶ ጤንነት 24 ሰዓት የሚጨነቁ ባለሙያዎች ከዘመነ የሕክምና መሳሪያ ጋር ይጠብቁዎታል። ያለ ቀዶ ሕክምና በደም ስሮች በመግባት ብቻ የልብና ማንኛውንም የደም ስር ችግሮች ማወቅና ማከም የሚያስችል በኤአይ የሚታገዝ ሮቦቲክ ማሽኖች የተገጠመለት ነው። የምንጠቀማቸው ቴክኖሎጂዎች በኤአይ ይታገዛሉ ስንል የምንሰጠው ሕክምና በጥራት በፍጥነትና በአስተማማኝ ሁኔታ እንድናክሞ ይረዳናል፣ ያግዘናል እያልነው ነው። ኤአይ ነው የሚያክመው። ቤተሳይዳ አሜሪካን ሜዲካል ፕላዛ። ሮቤል በጣም የሚገርም ድምፅ ያለው ልጅ፣ በጣም ጎበዝ ወጣት ልጅ ነው። እንደ አጋጣሚ ሲጽፍልኝ ጽፎልኝ ነው ደውሎልኝ ነው። እሱ ነው የደወለው አይደለም። ቆይ ልንገራችሁ፣ እመቤቴን ቆይ ልንገራችሁ፣ ለሌላ አይደለም ማርያምን ደወለ። አዎ እና እንደዚህ አልበም አለኝ ምናምን ብለዋለኝ። ሳምፕል ላከልኝ፣ ሰማሁት። በቃ ያቅብኝ ትንሽ ነገር ነው ያደረኩት። ልቡ ጥሩ ስለሆነ አመሰገነ። ልቡ ጥሩ ስለሆነ ጥሩ ልጅ ነው እንጂ እመቤቴን ማርያም ምንም ነገር የለንም።
አንድ ሰው አያምንሽም? ማንም እኔ ለምንድን ነው ይሄው ያምኑኛል። ሰይፍሻዬ እኔ ባይዘዊ ማለት ነው በማርያም እኔ እግዚአብሔር እንዴት እንደማመሰግነው በቃ ቤተሰቦች እኔ አድናቂ የሚለው ቃል አልወደውም። ቤተሰቦቼ ነው የምላቸው። በቃ መጥፎ ነገር ሲሰማ አያምኑም የኔ ቤተሰቦች። መጀመሪያ እኔን ነው የሚጠይቁኝ ቬሮኒካ ነው አይደለም? ከዛ እኔ ነኝ መልስ የምሰጠው ሁሉም እና በጣም ነው እሺ የምወዳችሁ ማርያም ትለያላችሁ። አሁን የሙዚቃ ኮንሰርት ላይ ከሮቤል ጋር የመጣመር ነገር ወይ እንደ ሰርፕራይዝ ነገር ይኖር ይሆን? በሙዚቃ ብቻ ወደፊት በደንብ ዋው! ይሄ ደስ ይላል። ምክንያቱም እኔ ከተገናኘን አይቀር ሁሌ ስንገናኝ ያው ብዙ ነገሮች ይነሳሉ። ምናልባት አንደኛው ዛሬ ባለፈውም ተከስቶ መልስ ያልሰጠሽበት አንድ ጉዳይ አለ። ምንድነው? በኢንስታግራም ገጽሽ ላይ ነው አንድ ታዋቂ ኢንተርናሽናል ሰው ያደረሰብኝ ነገር አለ ብለሽ ስታለቅሺ ነበረ። እሱ በስማም እሱ ደግሞ ምንድነው ከ30 ምናምን ሚሊዮን በላይ ተከታይ ያለው በጣም ታውቁታላችሁ። በጣም ትልቅ አርቲስት ነው። የዛሬ 3 ዓመት 4 ዓመት ይሁን አላውቅም ሰይፉ ነው ይሄን እድል ያመቻቸልኝና በጣም ትላልቅ የምትሏቸው አርቲስቶች ከኔ ጋር ኮላብ ማድረግ ፈልገው ይሄኛው ሲሆን የድሮ ስቱዲዮ እዛኛው እዛ ሰይፍሻ አገናኝቶኝ ነበረ። በወቅቱ በተለያዩ ምክንያቶች አልሰራንም። አሁን አገኘሁት ያን እድል ማለት ነው። ያ ሰው በጣም እንትን ነው ላይ ያለ ሰው ነው በገንዘብም በዝናም በብዙ ጻፍኩለትና አብረን ኮላብ እናድርግ አልኩት። አሁን የሚወጡ ስራዎች አሉኝ አሁን ሳይሆን ቆይ ከቱሩ በኋላ እሺ እዛ ላይ ስጠይቀው ኦኬ ያለኝ የትኛው ዘፈን ሲለኝ ኦሬዲ የሰራ ነው አለ እሱን ዘፈን አልኩት። እሺ አለኝ። ከዛ ሌላ ነገር ፈለገ እና ቤቢ ምናምን ይለኛል። ቤብ ዝም ብሎ ቤብ አለ ዝም ብሎ የለም። ቤብ እንዴት አሁን አንተ ቤብ ትላለህ ወይ? ዝም ብለህ ባለትዳር ስለሆንክ ነው ባትሆን ትላለህ። ዝም ብለህ ለስራ ያገኛት ስሟ ቤብ ከሆነ እኔ ቬሮኒካ ነኝ። ቤብ አይደለም። ቤብ ማለት ሌላ ትርጉም አለው። ቤብ ሃኒ በጽሁፍ ነው እሱ ቤብ ያለው። እንዴት ቤብ መሆኑ እንዴት አወቅሽ? አይ እኔ አሁን እንትን ብዬው ነው እዚሁ ነው። ከዛ ትንሽ ቅመም ቤብ አለና ጻፈ። ማድረግ አልነበረበትም። ከዛ እንደውም እያታለልኩ ቆይ አንድ ብቻ ዘፈኔ ልስራ እንጂ እንደማመልጣለሁ ብዬ አሁንም ዝም ብዬ ሌላ ነገር ማውራት ፈለኩኝ። ከዛ እንደዚህ አድርጊልኝ እንደዚህ ላኪልኝ ምናምን ማለት ጀመረ። አለፍኩት። ከዛ ከተናገርኩ ስሙን እንዳታገኙት ደግሞ እንዳይከሰኝ 32 ሚሊዮን ተከታይ አለው አላልኩም። ከ30 በላይ ስንት አለ? ከ30 በላይ። ከዛ በኋላ ምን ሆነ የሆነ ሀገር ለአዋርድ ሂጄ አገኘሁት። ከዛ ሩም ቀጠረኝ። ባለጌ። ከዛ በጣም ነው ያዘንኩበት እና ይሄንን ፈተናዎች አልፌያለሁ በዚህ ሰዓትና ኦኬ አሁንም አለ አልኩኝ እና በቃ ተውኩት ስራው። በጣም ተሰምቶኝ ስቶሪ ላይ ጻፍኳት። እስከ ማልቀስ ደርሰሽ ነበር? ቤቴ ነው። አዎ አያስለቅስም? ሰይፍሻ ያናድዳል በጣም ማለት ይሄን ካረግሽ አረግልሻለሁ አይነት ነው። ኢቭን ጽሁፋችን የነበረው እንዴ ኮንትራክት እኮ የለንም ምናምን አለኝ። በጣም እንትን አልሽ አከበርሹ። በቃ ለምሳሌ አንዳንድ ሰዎች ለማስታወቂያ ነው የምንፈልጋት ብለው ከጠሮሽ በኋላ ነገሮች ወደ ሌላ አቅጣጫ ይሄዱብሻል እና ይሄን ነገር በጣም የተደጋገመ ሲመጣ ምን ማድረግ እንዳለብሽ ያወቅሽ ይመስለኛል። መጀመሪያ ላይ መደንገጥ ነው። አሁን እንዲህ ነገር ቢያጋጥምሽ ታለቅሻለሽ? ያንን ለምን እንዳለቀሱት እንደዚህማ ኦፍ ኮርስ ሴት ሆነ ኦፍ ኮርስ ሊያጋጥም የሚችል ነገር ነው። ግን ይሄኛው ያስለቀሰኝ ኦሬዲ ጨርሰናል፣ ስቱዲዮ ገብተናል፣ ግጥሙ ዜማው አልቋል። በጣም የምሳሳለት ዘፈን ነው ዘፈኑ ምናምን። ግን አሁን ከሌላ በጣም ከምንወደው አርቲስት ጋር እየሰራ ነው። ጨዋ ከጨዋ ጋር እየሰራው ነው። ባለጌ ሆኖ 30 ምናምን ሚሊዮን ተከታይ ከሚኖረው ጨዋ ሆኖ በ3 ሚሊዮን ለምን አብረን አንሰራም? ጨዋው ማን ነው?
ቆይ ሰርፕራይዝ ነው። ልክ ፖስተሩን ስለቅ ታዩታላችሁ። ማንነቱ አይነገርም፣ ግን በቅርቡ ከአንድ ኢንተርናሽናል አርቲስት ጋር አዲስ ነገር እንጠብቅ ነው። እንጠብቅ በቃ አድናቂዎቿ ጠብቁ። ቬሮኒካ ለግራሚ አዋርድ በሙዚቃ መጀመሪያ ዙር ላይ አልፈሽ ነበር። ወደ ቀጣዩ ማለፍ አልቻልሽ። ምን ነበር የተፈጠረው? ግራሚ አዋርድ ላይ ደግሞ ሌላም አርቲስቶች አሉ አይ ቲንክ መሰለኝ እንትን ብያለሁ። ላይክ የመጀመሪያውን ራውንድ አለፍኩኝ፣ ያንንም አወጣው። ትልቁ የቅድም ወሬም የተነሳበት ምክንያት እንዴት ግራሚ ላይ ታጨች በሚለው ነው። በጣም ደስ የሚል ነገር ነውና ለምንድን ነው ኢንተርናሽናል ማን ነው ምናምን የሚል ክሶች አሉ አይደለ? እንደ ኢትዮጵያዊ የኢትዮጵያ ሙዚቃ ለምን ወንዝ አይሻገርም? yes እሱ ደግሞ ሲሆን ሌላ እምነት አለ፣ ሌላ ነገር የተከተለሽ ነው ይሏል። ግን ከዛ በኋላ የነበረው ቮቱ እዛው ነው ውስጥ ግራሚ ውስጥ ለውስጥ አይደለ ቮት የሚደረገው በሰው አይደለም። ሶ በሰው ስላልሆነ ስለማያውቁኝ ቮቱን አላለፍኩም። የመጀመሪያውን ራውንድ ግን አልፌያለሁ። ለግራሚ መታጨት በራሱ አስደሳች ነገር ነውና ስትመላለሽ እንደውም አዳነ ምን ሲል ሰማሁት፣ ቦሌ አካባቢ ቤት ልከራይ። ምክንያቱም እየሄድሽ ከየአፍሪካ ሀገሩ ዋንጫ እየሰበሰብሽ ከካዛንቺስ መመላለስ ሰልችቶታል እና ቦሌ ቤት ይፈለግ ለአዴ እዛው እዛ ስካይላይት ወይ ለምን ጠይቅልኝ ይዛው በቃ አሁን ምክንያቱም እንደገና ይሄዳል። አሁንም 55,000 እኮ አለ፣ እሱንም ማሸነፉ አይቀርም። እንደገና ይሄዳል። አዲ እንዴ ተሰቃየሽ እንዴ ከኮዬ ፈጬ እዛ ድረስ ለምን ይሄዳል? የት ነው ያለው አሁን? ኃይሌ ጋርመንት ኃይሌ ጋር እኮ ያው ነው። ይሄን አጋጣሚ ታስታውሻለሽ? አዎ በስማ ማቆ ነገር የለም ጭራሽ እንጂ ዝንጠል ነበር። አትሊስት ቢነገረኝ ደክሞኛል ተንጨባርሬለሁ ምናምን ኡፍ ምናምን እያልኩ ፊት ለፊት አባቴ በስመ አብ ወልድ ስሜቱን መቼም ይገባቸዋል። እና ደግሞ ደስ በቃ የሆነ ዓለምን የጨበጠ ነው የሚመስለው የሆነ ነገር በቃ ምናምን አይነትም አክት ያደርጋል። በጣም ነው ደስ ያለው። በነገራችን ላይ ያው ቤተሰብ ስለሆንኩ እኔ ጋር ነው የደወለው። ልጄ እኮ አፍሬማ ላይ ታጨችልኝ አለኝ። ከዛ በጣም ደስ ይላል እንኳን ደስ አለ ምናምን ስለው ምን ዋጋ አለው በሙዚቃው ከምትታጭ በእውነተኛው ህይወት ብታገባልኝ ይሻለኛል። ያባል በሙዚቃው ከምትታጭ የምር ባል ብታገባልኝ ነው እሱ የሚለው። አይቀርም ከእግዚአብሔር ጋር ግን ምን ሆነ መሰለ የሆነ ሳለ በጣም አስጨነቁኝ። እቤት አግቢ በቃ አሁን ሁሉም ነገር ተስተካክሏል፣ ቤቱም እንትን ብሏል ምናምን ሁሉም ሙሉ ነው፣ ዝናውም አለ። እሺ አሁን የታለ ዝናውም አለ፣ ምግቡ ሁሉ ነገር አለ። አባቴ ልጠይቅ ሲሄድ ቤቱ ጎረቤቶች መቼ ነው አንቺን ለማመን ባላው ምናምን ይላል እና በጣም አስጨነቁኝ። ከዛ ነገርኳቸው፣ ቁጭ አድርጌ ነገርኳቸው። እኔ ሰይፍሻ አንተ ጋር ከመጣው እንግዲህ 2 ዓመት ሆነኝ ወይስ ዓመት ከምናምን 2 ዓመት እንበለው። በ2 ዓመት ውስጥ ስንቱ ተጋብቶ ተፋቷል አይደል? ሶ እግዚአብሔር ሲፈቅድ ነው ደግሞ ያ ምንድነው የሚባለው ያለ ወቅቱ የሚዘንብ ዝናብ እኮ ሰብል ያበላሻል አይደል? አዎ ያለ ወቅቱም ጋብቻ ደግሞ ህይወት ያበላሻል። ይሄ ትልቅ ንግግር ነው። ግን ምን አለ መሰለሽ አሁን ታናሽ እህትሽ ተጠይቃ ማግባት እፈልጋለሁ ግን ከፊት ቆማ እንዴት ቤት በኩል ለፍ እያለች ነው። አግቢ ነው የምላት እሷን ሁሌ አግቢ ውለጂ ሁሌ ነው የምላት። እሷ ነች አልሰማ ያለችው። ስለዚህ ምንም ችግር የለም አልፋት ሂድ እንዴ በደንብ ለእኔ ደግሞ እግዚአብሔር ያለቀን አሁን 30 ዓመት ሆነኝ አይደል? ወይ ጉድ ሃፒ በርዝዴይ ቱ 30 ዓመት ሆነኝ። በ33 ባገባ በ34 55 ላይ ግራማ የሰራዊት ፍቅሬ እናት አርፈው እና ያው ሰርሽ ለቅሶም ላይ ቢሆን አለ ቀልዱ እኮ። ኧረ እባክህ እዛ የመስቀል ዕለት ነው ልደቱ ሰራዊት ፍቅሬ። እስከዛሬ ድረስ ቁጥር አይተን አናውቅም የእድሜውን ግን አሁን እናት እኮ ተወለዱበት። በጣም እሱ የዘራውን ያጨደው የኛንም እንደዛ ስለሆነ ያው ለቅሶ ላይ ጨዋታ ይፈጠር የለም እንዴ ማዘርን እንደው በ20 እንኳን ቢወልዱ ወይኔ ጉዴ ስናሰላው ሰራዊት ፍቅሬ ጋሽ ማሙድን በለጠ።
ሰርሽ እንኳን ተወለድክ እዛ ቁጥር ማይጠራው ለዛ በእርግጠኝነት ስራውን ሲያዩ ማረፊያዬ አለህልኝ ብለው ይደውላሉ። ፋይናንስ ወርልድ ይሰኛል። በምድር አሜሪካ ታላላቅ ኩባንያዎች ራሱን አስመስክሮ ከ2017 ጀምሮ ደግሞ ፈቃድ ያለው ህጋዊ አካውንታንት ሲፒኤ በመሆን አገልግሎቱን እያከናወነ ያለ ነው። ፋይናንስ ወርልድ ታክስ ፕላኒንግ እና ፋይሊንግ፣ የድርጅቶን የሂሳብና የደሞዝ አገልግሎት፣ የንግዶን ብድር ጨረታና ኮንትራት፣ አጠቃላይ የቢዝነስ ዓለሞን የፋይናንስ ሐሳብ ፈር ከማስያዝ ጀምሮ ፋይናንስ ወርልድ ያከናውንልዎታል። የየትኛውም የአሜሪካ ግዛት ነዋሪ ቢሆኑ ችግር የለም። ካሻው በቀጥታ ወይም በኦንላይን ቀጠሮ በመፈጸም የፈለጉትን ጉዳይ በተለየ ትኩረት ማስፈጸም ይችላሉ። ድረገጹን www.fwl-cpa.com አሁኑኑ እንደሚጎበኙት በመተማመን ወደ ድርጅቱ ሃሎ እንዲሉ ስልክ ላቀብሎ 702 815 9685 804 610 3825 የ20 ዓመት የሥራ ተሞክሮ ባለቤት ፋይናንስ ወርልድ። ሸዋ ሆምስን ስንል በምክንያት ነው። በገርጂ ጃክሮስ በተንጣልለው 44000 ካሬ ግቢ ውስጥ የሚሰሩ አፓርትመንቶች፣ በተዋበው ፒኮክ ፓርክ ፊት ለፊት የምንገነባቸው ውብ የመኖሪያ ቤቶች፣ ውበቷን በተጎናጸፈችው ካሳንቺስ የተንጣለሉ አፓርትመንቶች፣ በወሎ ሰፈርም ለልጅ የሚያወርሷቸው ቅርጾች ይዞ ይጠብቆታል። በ6.6 ሚሊዮን ብር ሙሉ ክፍያ በካሬ ከ70,000 ብር ጀምሮ ሸዋ ሆምስ ሪል ስቴት ለመጪው ትውልድ እንገነባለን ማለት ፈልጋለሁ። አንድ ከተገናኘን አይቀር ቬሮኒካ የሆነ ቤት የሰጠሽ አካል ነበረ ያኔ በሽልማት የተንበሸበሽ ጊዜና ለምን ምስቂው ስነግራችሁ እናንተም ትስቃላችሁ። ይኸውልህ የራሷ ቤት አላት፣ ለአባቷ ቤት ሰርታለች። እንደገና ደግሞ ሽልማቷን ያየ ደግሞ የሆነ ተቋም ደግሞ ቤት ዲች ልጅ እንደውም አንድ ልጅ በቃ 7 ቤት እየሆንሽ ነው ሁሉ አለሽ። እያደግሽ ነው። በኋላ ላይ ግን ቤቱ የለም ነበረ ወይስ ምንድነው? አይደለም አፍሪማ ነው እዚህ ኮሞ ብቻ ኢትዮጵያን ያስጠራው ጊዜ አንድ ልጅ ወጣች። ቬሮዬ እንኳን ደስ አለሽ፣ ላንቺ ምንም ይገባሻል፣ እንኳን ሀገር ሰርተሽ እንዲሁም የምትሸለሚ እንቁ ሴት ነሽ፣ እኛ ጋር ነይ ቤት ልንሸልምሽ ነው አለች። ይሄ ነገር እንዴት ነው? ቢጨመር አይጠራማ ካለ ላይ ቢጨመር ደስ ይላል። እና እህቴ ነች ሰው ልኮላት የላከችልኝ። አዋሪያቸው አልኳት። ስታዋራቸው ተጨናነቁ። አረኛ ለቪው ብለን ነው እባክሽን ማሪ ነው እባክሽን፣ በጣም ትልቅ ሪል ስቴት ነው ባይዘው እባክሽን በቃ በጣም ይቅርታ እኛ ከታየ ቪዋችን እንዲጨምር ብለን ነው አለች። እና መቼ ማረሳው ከሽልማቱ በኋላ ሰይፉ በኢቢኤስ ለቬሮኒካ መርሴዲስ መኪና መስጠቱን ሲገልጽ በታላቅ ደስታ ነው። ለቪው በዚህ እንኳን እንታይ እንጂ ተጀመረ እንደዚህ እግዚአብሔርን። እና በጣም ደግሞ በቃ በጣም ማቹርድ የሆነች በእድሜም በምንም ታስታውቃለች ቪዲዮ ላይ። እኔ እንደ ስቄ ያለፍኩት። ወደ ፊልምሽ ስንመለስ ፊልም ላይ እና ሙዚቃ ላይ ሁለቱም ላይ ነው የረገጥሽው። ሲኒማ በራሱ አለው እንግዲህ ፊልምም ሙዚቃም የራሱ ድካምም የራሱ የሆነ አስቸጋሪ ነገሮች አሉ። አሁን ለምሳሌ እኔም ፊልም ስትሰሪ ያጋጠመሽ ነገር አለ? ቀረጻ ላይ ሊሆን ይችላል ወይ ደግሞ ከቀረጻ ጋር ባልተያያዘ? የለም ድካም አለው፣ በጣም ያደክማል። አዎ ደረጃ ያስቀኛል። ማርያምን ገጸ ባህሪ ውስጥ እንዳትገቢ ያደረገሽ በጣም ረብሻቸዋለሁ መሰለኝ። በቃ ዝም ብሎ እንዳንተ ነው የሚያስቀኝ። ደሬ በጣም ነው የሚያስቀኝ። አሁን ደግሞ መጠጥ ካቆመ በኋላ ብሶበታል አይደል? በቃ የሚገርም ሰው ነው። ትሪት አደራረጉ፣ ለኛ ያለው ክብር፣ ከታናናሾቹ ጋር ሲሰራ በቃ እንደ ትልቅ አርጎን ነው የሚያየንና ዳርዬ በጣም ነው የምናከብር፣ እንወዳለን። ባለፈው ምክንያቱም ዩቲዩበሩ አሌክስ እዚህ የመጣ ጊዜ አይንሽ ላይ የጥፍር ቀለምን ጉዳይ አንስቶ ነበር እና እንዲህ አይነት ነገሮች ምናልባት ከፊልሙ ቀረጻ በፊትና በኋላስ አደጋዎች አልነበሩም? ወድቅ ያለው ምን ነው? አይ መውደቅ ዝም ብሎ በማያገባኝ የሌላ ሰውን ስራ እኔ ለስራ ላግዛት ብዬ መኪና ውስጥ ዕቃ ላመጣ ሲሄድ ወድቅ ያለው ግን ጠባሳ አለች እዚህ ጋር። ኧረ ተይ የፊልሙ
አዎ የወደኩበት እና እንዳትናገሩኝ አጭር ቀሚስ ሳረግ። ስለዚህ ያን ጠባሳ ሰይመነዋል ማያዬ። አሁን የሚመጣው ቦይፍሬንድ ገብቶሻል? ያ ጠባሳ ምንድነው ምናምን የሚለው በቃ ማያዬ የሚል ስያሜ ስላለው ብዙም አይጨቀጭቅሽም። አዎ እንትን ቀይ መስመር ትዝ ይላል አይደለ? እሱ ፊልም ላይ ያው ኦልሬዲ መድገም ነው የሚሆነው። በጣም ዲፕሬሽን ውስጥ ነበርኩ። ቦታውን አልገለጽኩም። ምናልባት መግለጽ አለብኝ ብዬ ስለማምን የሄድኩበት ገዳም በርሜል ጊዮርጊስ ነበረ። እዛ ሄጄ አይ ቲንክ 15 ቀን ነው ምናምን የቆየ ነው። በቃ የህይወቴ ምላሽ ከዛ በኋላ ይኸው ህይወቴ ከፍ በጣም ክርስቶስን እና እሱ አጋጥሞኛል፣ ግን ለበረከት ሆነል። ጸሎትሽ ውስጥ ያው ከፍ ከፍ ስትይ የቤተሰቦችንም ጥያቄ አብሮ የመክተት ነገር አልነበረም? አሁን ለምሳሌ በስራው ከፍ ብለሻል፣ የሚገርም አልበም ሰርተሻል፣ በሽልማት ተንበሽብሸሻል። ይህን ሁሉ እያደረግሽ ግን የቤተሰብ ጥያቄ አለ። እሱስ ላይ ቤተሰብ ብቻ ነው የሚጸልዩ? አንቺም ትጸልያለሽ? ኧረ እኔ እጸልያለሁ፣ ማርያምን እጸልያለሁ፣ ግን አልፈቀደችም። በአታ ማርያም እንጂ ነው የጸለይኩት አስተውሳለሁ፣ ግን ስላልፈቀደች ነው። እንግዲህ ጊዜው ካልሆነ እያየን አይደል? አሁን ጊዜውን ምን እየተፈጠረ እንደሆነ በቃ እንግዲህ እግዚአብሔር ሊከልለኝ ፈልጓል። ሲሾም ደግሞ ያቅበታል። እንግዲህ ካገባሽ መፍታት አትፈልጊም? በጭራሽ በጭራሽ። ስለዚህ ማግባት የምትፈልጊው በቁርባን ነው ማለት ነው? ቢሆን ደስ ይለኛል። እኔ ጋር ምንድነው እስከ መጨረሻው ድረስ መተዋወቅ ነው። ትልቅ ሪሌሽንሺፕ ላይ ችግር ያለብኝ ለምን ከገባ በኋላ እንደ አዲስ ከምንተዋወቅ 1 4 ወር 5 ወር ሲሆኑ ማልበል ነው። ከዛ በኋላ ብዙም አይተዋወቁም መሰለኝ የፍቹ ምክንያት ብዬ አስባለሁና እኔ ደግሞ ሁሉ ነገር ነው የምሰጠው። የሚደበቅ የለኝም ምንም ሁሉም ነገር እንደው አትቀረኝም፣ ምንም ነገር አትቀረኝም። ፍቅሩ ስትሆኚ ምንም በቃ ሚስጥር የለም። በቃ እንዳለ ማንነቴን ምናምን ኤቭሪ ዲቴል ነው የምናገረው፣ ኤቭሪ ነገር ነው የምናገረው እና እሱ መሰለኝ የሚጎዳኝ። አይ ቲንክ ቆጠብ እያደረግሽ ለምን አሰጭም? እኔ በቃ እንዴት ነው በኋላ ከሚያውቀው አይሻልም? ሁሉንም ነገር በቃ ግልጽ ነኝ፣ ምንም ነገር አልደብቅም። ስለዚህ ለመጎዳት ቅርብ ነሽ በጣም። እና ለምሳሌ የሆነ ሚቲንግ አለኝ ልበል፣ ከዛ አንዳንድ ሰው በጣም ይችልበታል፣ ጀግና ሰው አለ። እኔ እንደዚህ ብሆን ደስ ይለኛል። የሆነ ሚቲንግ አለኝ በቃ እንገናኛለን ብሎ ስልኩን ይዘጋል አይደል? እኔ እንትና ጋር አለኝ እንደዚህ አለኝ በዚህ፣ ከዛ አግኝቼ ስወጣ ደግሞ እንዲያወርታ እንዲህ ብላ እንደዚህ ኤቭሪቲንግ ነው የማወራው። እና ይሄ ማለት እንግዲህ ኢማጂን ስለኔ ኤቭሪ ዲቴል ያውቃል ማለት ነው። እሱ ነገር አይ ቲንክ መሰለኝ በግልጽነት እኔ ሲጠቀም እንጂ ሲጎዳ አይቻል አቅምና በግልጽነትሽ ብትቀጥይና ይህን ግልጽነትሽን አክብሩ የሚወድሽ እንዲሰጥሽ እግዚአብሔር ፈቃዱ ይሁን። አፍሪካ ዩኒየን ስፔሻል ተጋባዥ እንግዳ ነበርሽ በቅርቡ በተደረገው የመሪዎች ስብሰባ ላይ። ማን ነው የወከለሽ? ፖለቲካ ውስጥስ ገባሽ ወይ? ፖለቲካ ውስጥ የለውም። የአፍሪካ መሪዎች ግን ፖለቲከኞች ናቸው። ኧረ በስመ አብ አፍሪካ መሪዎች ስብሰባ ላይ ፖለቲከኞች ግን ሙሉ አፍሪካን ነው የሚወክለው። እዛ ውስጥ ለምሳሌ አሁን በቅርቡ እዚሁ ለውጠው እንዴ ብራንድ አምባሳደር ሆናለሁ የጀንደር እና የዩት የወጣቶች እንትን ላይ ማለት ነው። ስለዚህ ከነሱ ጋር ነው የተገናኘው ያለሁት። ሴት ላይ የሚደርስ ጥቃት፣ ሴት ላይ የሚደርስ ጉዳቶች፣ ምንም ማንኛውም አይነት ነገሮችን በተመለከተ ከነሱ ጋር በጣም ጥልቅ የሆነ ነገር እየሰራን ያለ ነው። ሶ በዛ ምክንያት ነው ኦፖርቹኒቲውን ያገኘሁት። ስፔሻል ገስት ነበርኩ። በጣም ብዙ ፕራይም ሚኒስተሮች፣ ሊደሮች፣ ዲፕሎማቶች ነበሩ። እድለኝነትም ነው እነሱ ጋር ወጥቼ ስፒች ማድረግ በጣም እድለኝነት ነው። ምንም ከፖለቲካ ጋር አይገናኝም። እንደ ሰው እና እንደ ማለት ቤተሰቦቼ ብዙ ናቸው አይደል? ለምሳሌ እናነይን ብናይ 34 ሚሊዮን ህዝብ አይቶታል። 34 ሚሊዮን ህዝብ ብዬ በወክል ኧረ ኢትዮጵያ ህዝብ በሙሉ ማይወደኝም ይወደኝም የተጎዳ ከመሰለኝ ድምፅ ሆናለሁ። እሱ ነገር ደግሞ ከዚህ በፊትም ያሉት ቪዲዮዎች የሚናገሩ ናቸው። ጥቃቶች ሲፈጠሩ፣ ችግሮች ሲፈጠሩ ሁሌም ቬሮኒካ አለች። በነገራችን ላይ ቪያ ፖለቲካ ውስጥ ግን የለውበትም። ያው የሴቶች ጥቃት ሲባል
ወይም ደግሞ ቅድም እንዳልሽው ነው የሰዎች ጥቃት በሚለው ውስጥ ሁሉ ሰው ለምን እንዲህ አይነት በደል ይደርስበታል? ጆርናሊስትም ጋዜጠኛም ስለሆንኩኝ መሰለኝ እሷ ትንሽ ምጽፋትም ነገር አለችብኝ ትንሽ አለቅ ያለች ነገር። ምናልባት ዩሮፕ ቱር ነበረሽ እንዴ? አዎ ሁሉንም ቱር አድርጌ በጣም የሚገርም በቃ መቼ የማረሰው ሞመንት ነበረ። በጣም ደስ የሚል ጊዜ አሳልፌ ነው የመጣሁት። ሁሉም ሾዎች ከመጀመሪያው ከስዊዘርላንድ ውጪ ከዙሪክ ውጪ ሁሉም ሶልድ አውት ነበሩ። ሁሉም ዙሪክ ትንሽ ኢንፎርሜሽኑ በደንብ አልደረሳቸውም ነበረ፣ ያን ያክል ሰው አልመጣም። ከዛ ውጪ ግን ሁሉም ሶልድ አውት ነበር። የሚገርም ጊዜ አሳልፌ መጥቻለሁ። እኔ ለምሳሌ በግል ያጋጠመኝ አለ ከሁለት ከሶስት ጊዜ በላይ ቪዛ ተከልክዬ አውቃለሁ። ብዙ ጊዜ ሳይሻው ማኔጅመንት ላይ አጠገብሽ ሰው የለም። አንቺ ነሽ ብዙ ጉዳዮችን ስትከውኝ የማየው። ከዛ አንጻር ለምሳሌ በየሀገራቱ ስትዞሪ ወይ ግብዣ ሲመጣ ከዛ ጋር በተገናኘ በሚፈጠር አለመግባባት የተሰረዙ ሾዎች አሉ? አሁን ይህን ግልጽ ለማድረግ ማለት ነው ማኔጀር ኖሮኝ አያውቅም በህይወቴ። ለምን? እኔ ራሴ ነው ማኔጅ የማደርገው። እንደኔ የሚሰራልኝ ሰው አላገኝም። እንደኔ የሚሮጥልኝ ሰው አላገኝም። እንዴ የኔ አባት እኔ ለራሴ ነኝ ማኔጅ የማደርገው። ነገር ግን ምን አለኝ? አሲስታንት አለኝ፣ ረዳት አለኝ፣ አሲስት የሚያደርገኝ የሚያማክረኝ ሞገስ ይባላል። በጣም ጥሩ ሰው ነው። በቅርቡ ነው የጀመርነው አብረን ስራ ከጀመርን። እህቴ ደግሞ ቱር ማናጀሪ ነች። እሷ የውጪ ፕሮሰስ ኤቭሪቲንግ እሷ ነች የምጨርሰው። እኔ አያገባኝም። እሷ ነች ሃንድል የምታደርገው። እንደዛ ነው። እንደዚህ አይነት ነገሮች ያጋጥማሉ። አሁን ለምሳሌ ቪዛ መከልከል ካልከኝ ዩሮፕ 2 ተከልክያለሁ። በ3ኛው ነው የተሰጠኝ። ባለመግባባት የተሰረዙ ሾዎች የሉኝም። ምናልባት ኢትዮጵያ አደጋ ላይ ከሆነች የሆነ ሰው ታሞ የሆነ ሰው አተን ከሆነ ወይ አደጋ ከተፈጠረ ለሱ ያሰረስኩባቸው ጊዜያቶች ይኖራሉ። ከዛ ውጪ በገንዘብ አለመስማማት ከሾው በፊት ያው ገንዘብ ጠይቃለሁ። እሱን ካልከፈሉኝ አልሰራም እንጂ ሾው ሰርዤ በዚህ አላውቅም። አሁን እንግዲህ የሀገር ውስጥ ቱሩ አለ በተለያዩ ቦታዎች ላይ ያለ በተለይም ፕሮግራም የምትመለከቱ በድፍን ኢትዮጵያ ያላችሁ እግዚአብሔር ካለ መቀሌን ጨምሮ የሙዚቃ ስራዋን ለማቅረብ ቬሮኒካ ዝግጁ ነች። አዲስ አልበምሽ ላይ ያ ፈረንጁ ሰውዬ እሺ ደህና ነው? ከሱ ጋር ልታረጠኝ ስለምንበት ላውራ የሰው ጥያቄ መሰለኝ። አብሮ ቱር ያደርጋል? አያረግም። እሱ እኮ መድኃኒዓለም የሚባረከው ሰውዬ እንደው እሱ እኮ ነው ያንኑ ላብር ምን ነው ዞጃክ ይባላሉ። ባይዘዌ በጣም ትላልቅ የምትሏቸውን አርቲስቶች የውጭ የምልህ እነሱን ሁሉ የሚገዙ አርቲስቶች ናቸው። አሁን እኮ በጣም ብዙ አርቲስቶችን ገዝተዋል ከኔ በኋላ እና በቃ የህይወቴን ከፍተኛው መስመር የከፈቱት እነሱ ናቸው። ቤቴ መግዛቴ ሚስጥር ቤት ገዝቻለሁ። ያው አቆይ አሁን ሽማግሌ አንቺ ነው የምትልኪው እሱ ነው የሚልሽ? አንደኛው ወሬ ባይዘው ሽማግሌ ልካለሽ ነው። ሽማግሌ ልክ ያላቀም ለህይወቴ አረ ጥሩ ተመኙልኝ። እኔ ግን ቬሮኒካ ሽማግሌ ልካ ማለት ነው ተገላቢጦሽ ብናረገው አሁን ሁሉንም ነገር የሱ ቤተሰቦች ቁጭ ብለው አጎቱ ለመሆኑ ምን አላት? ቤት አላት፣ 3 አልበም አላት፣ አፍሬም አላት፣ 5 አዋርድ አላት። በዚህ ላይ ደግሞ እንደ ቆንጆ ናት፣ መልክ አላት፣ ፈሪሃ እግዚአብሔር። እንደው የቬሮኒካ ጠንካራ ጎንሽ ይታወቃል። ደካማ የምትይው ምንድን ነው? ቆንጆ ጥያቄ። አንተ ሾው ላይ መጥቼ ካወራሁት ውስጥ ነው የምነግርህ። በጣም አኩራፊ ነበርኩ እና ምን ብያለሁ ቃል ስገባለ በቃ ብቶ ደስ ይለኛል። በትንሽ ትልቁ ነው ማኮርፈው። ይሄ እዚህ ጋር እንዴት ሆነ ብዬ አኮርፋለሁ። ወይ ይቅርታ አኮርፋለሁ። አሁን አላኮርፍም። እድሜም ጨመረ 30 ገባው መሰለኝ። ምንም ነገር አያስኮርፈኝም። ላይክ የሆነ ሰው እየጎዳኝ እያየሁት ስቄ አልፈዋለሁ። እንደውም እህቴ ኧረ ይሄ ነገር ልክ ነው ትለኛለች። አልፋለሁ። በጣም ነው ማልፈው እና አሁን ማኩረፍ ምናምን ትቼ ውይ መድኃኒዓለም እግዚአብሔር ይመስገን አሁን በጣም
ተስተካክሏል። በጣም አሁን የሚመጣውም ሰው ብዙ ኩርፊያ ያጋጥመውም የለም። ኩርፊያ የለም። ደስታ ነው፣ ሳቅ ነው። ያው እንግዲህ ቬሮኒካ ጊዜዋን በአግባቡ ነው የምትጠቀመው። ገና በዚህ በ30 ዓመት እድሜዋ በተከታታይ ፊልሞችን፣ አልበሞችን፣ ሲንግሎችን ከ30 ሚሊዮን በላይ የታየ ሚውዚክ ቪዲዮዎችን እየሰራች ነው። አሁን ደግሞ በመላው ኢትዮጵያ የሙዚቃ ስራዋን በኮንሰርት ልታቀርብ ነው። በመላው ዓለም ያላችሁም ትመጣለች። በአዲስ ፊልም ማያዬም መጣሁ እያለች ነው። እድሜ ከጤና ተመኙላት በእናታችሁ። ቪኪ የምትይው ነገር አለ? ምለው ነገር እመቤቴ ቅድስት ድንግል ማርያም በደንብ አመስግኛት ማቅ አይመስለኝም። ተነቅሻታለሁ፣ ልክ ባይሆንም በጣም ነው መወዳት። ኪዳነ ምሕረትን የጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ በግልጽ አመስግኜ ስለማላቅ እነሱን አመሰግናለሁ። አዳነዬን አመሰግናለሁ። እህቴ ፍሬውት አዳነ፣ ሰይፍ ሻይ፣ አንተን ደግሞ ከልቤ ነው አመሰግነ። እኔ በምን እንደምክሳ አላቅም። የምር በማግባት ሰይፍ ሻይ ሰይፍ ሻይ አይወድም። እባክህ በእቺ ሞመንት ስጠኝ። በማርያም ይዣለሁ አንዴ በቃ ያዙልኝ። ይኸውላችሁ የምር ሰይፍ ሻይ ማለት ነው አይወድም። እንደዚህ በጀርባ በጣም ብዙ ነገር ያደርጋል። እኔ በጣም አውቃለሁ። በጣም ግን አንድ ቀን አውርቶ አያውቅም። ሲወራም አይወድም፣ መሞገስም አይወድም። እኔ ፐርሰናሊ የእሱ ምስጋና ጊዜ በአካል ተገኝቼ ነበረ። ለማውራት እድሉን ስላላገኘው በዚህ ላውራ ብዬ ነው። የምር ነው የምነግራችሁ። የመጀመሪያ ናልኝ የተሰኘው ስራ ይዤ መጥቼ ማንም ሳያውቀኝ እዛ ጋር ቁልጭ እያልኩኝ እንደዚህ ምናምን ብዬ ስመጣ አክብሮ እንዴት ኢንተርቪው እንዳደረገኝ ግልጽ ነው፣ ታዩታላችሁ። ባንዶቹን በደንብ ስሩላት። እሺ እንግዲህ አያውቀኝም እኮ በደንብ ስሩላት። አክብሮ እግዚአብሔር ያክብረ። አንተ እኔ ህይወት ላይ እግዚአብሔር ምስክሬ ነው። በጣም ብዙ እንትን አለክ። ምንድን ነው የሚባለው? አሻራ ቴንኪዩ አለክ። የምር አንቀልድ እና እግዚአብሔር ያክብረ። ሌሎችንም እንደዚህ በጣም ብዙ ታበረታታለ ያለውና ወደፊት በትልቅ ነገር እንደምክሳ አውቃለሁ። እግዚአብሔር ያክብረ። በተለይ ቅድም ያልኩትን በነገራችን ላይ የምንሰነባበተው እሷ እኔና ኪሩቤል መንገድ ላይ የእሷን አድናቂዎች እንዴት ሰርፕራይዝ እንዳደረግናቸው ለእናንተ በመጋበዝ ይሆናል። የኢትዮ አሜሪካን ንግድ ምክር ቤት ጋላ ዲነር እና ሲምፖዚየም 2026 አመራሪ ወደፊቱን ይተልማል። ራዕይ ሀገራትን ይገነባል። አንድ ትውልድ እልፍ ትውልድ ይሞርዳል። ለ3 ቀናት በሚቆየው በዚህ የኢትዮ አሜሪካን ንግድ ምክር ቤት ዝግጅት ላይ የልህቀት የፈጠራና የተጽዕኖ መክሊት ባለቤት ተሞክሮዎችን እንድትቀላቀሉ ይጋብዛል። ኤፕሪል 17 2026 ላይ ከ8 በላይ ስራቸው ያስከበራቸውን መሪዎችን በሀገራችን ወግ ባህል የምናከብርበት፣ ንግድና ማህበረሰብን የለወጡ አስተዋጽኦቻቸውን ልዩ በሆነው የጋላ ዲነር ላይ የምናወድስበት ነው። እባክዎትን ይቀላቀሉ። በእውነት ይሄንን እንደ አንድ ዝግጅት መቁጠር ንፉግነት ነው። ህይወት ያለው እንቅስቃሴ፣ ንቃት ለጋሽ መድረክ ነው። ለመሪዎች የበለጠ የእድልን በር ከፋች፣ ትውልድ የልደቱ ያህል የሚያከብረው ዝግጅት። የተከበረ መቀመጫውን ብቻ ሳይሆን ጠረጴዛውንም በተዝናኖት ያዙ። ከተሳታፊነት ከፍ ብለው የተሞክሮ አካል ይሆኑ። ኢትዮ አሜሪካን ንግድ ምክር ቤት ኤፕሪል 17 2026 በሀገሪቱ አቆጣጠር 6 PM፣ አድራሻ 101 MGM ናሽናል አቬኒው ኦግዘን ሂል ሜሪላንድ 20745። እንዴት ናችሁ? እናመሰግናለን። ለቬሮኒካ የት አለ? ዋው! ሰላም ነው? አይሰማም። ኪሩ ደህና ነህ? ዝግጁ? ሞራል ከሰጣችኋት ምንም ችግር የለም። ዘፈን ልደግም ትችላለች፣ ግን ፈዛችኋል።
ጊዜው ይቆይ እያመመኝ ችዬ ሲከፋኝ ያልተናገርኩትን አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋኝ የተከፋሁት አንተን ብዬ ብዙ ነው ዝም ያልኩት እንዳይከፋኝ የተከፋሁት እያልኩት ለመቻል አድሮ ሲያመኝ እርግጥ ነው ብናገር የለኝም ማኝ ሀቄ ሲያስገምተኝ ውሸት አንሶ የሚያብስ እጃጣው የልብን ለቅሶ አንተዬ ምን ባረግ ነው የአብሮነት ልሜን ባልኩኝ የተበደልኩኝ በልገስገስ ሲል ባመንከው ቀላል ነው ሁሉም ቅጣት አንተን ከማጣት እምባ ማይኔ ከቦ ሲያድር ቃል አውጥቼን ባልናገር እጓዛለሁ ሀሳብ መርሻ ደግሞ አንተነ የኔ አድራሻ መጠሪያዬ እስቲ ሁላችሁም አንዴ 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 እስኪ አንዴ መጠሪያዬ ስሜ አንተነ አድራሻዬ መጠሪያዬ 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 መጠሪያዬ ስሜ አንተነ አድራሻዬ እንወዳችኋለን።